ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። ኢሳያስ አፈወርቂ በኢትዮጵያ መንግስት ላይ ከባድ ውንጀላ ሰንዝረዋል። የኤርትራው ፕሬዝዳንት በትናንትናው ዕለት ኤርትራ 34ኛ የነጻነት ቀኗን ስታከብር በአስመራ ስታዲየም ተገኝተው በትግርኛ ንግግር ያደረጉ ሲሆን ስለ ኢትዮጵያ የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ ያሳያል። ሊያቀርቡ የሚፈልጓቸው ምክንያቶች ናይልና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብና የኩሽና የሴም ግጭት ናቸው። የኢትዮጵያ ህዝብ የራሱን ምርጫ መርጧል። ተቃውሞውን ለማጠንከር እየተዘጋጀ ነው። የኦሮሞን ህዝብ በትክክል መወከል የተሳነ የኦሮሞ ማስተሳሰብ በመላ ሀገሪቱ የብሔር ግጭቶችን እያቀጣጠለ ነው። በኤርትራና በኢትዮጵያ መካከል የነበረው ተስፋ ሰጪ እንቅስቃሴ ፈርሷል። በወቅቱ ለብልጽግና መንግስት ያደረግነው ድጋፍ ግን አይጸጽተንም። የኢትዮጵያ ህዝብ ሌላ አገዛዝ የሚታገስበት ሁኔታ እስኪፈጠር ድረስ በተለያዩ መንገድ ተቃውሞን እያሰማ ነው። አሁን ላይ ትኩረታችን ልማትና እድገት ነው። ሀገር ከመመስረት የሚያግደን ምንም ነገር የለም ሲሉም ነው የተደመጡት። ይህ በእንዲህ እንዳለ ጀነራሉ በቀይ ባህር ጉዳይ የሚጫጩ እንዳሉ ገልጸዋል። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በልዩ ዘመቻዎች በስልጠና ላይ ለሚገኙ ሰራዊት አመራሮች በሀገራዊና ቀጠናዊ ጉዳዮች ላይ ማብራሪያ ሰጥተዋል። በማብራሪያቸውም አንዳንድ ሀገራትና አካላት የራሳቸውን ፍላጎት ለማሟላት የውስጥ ባንዳዎችን በመጠቀም ኢትዮጵያውያንን በተለያየ መንገድ በመከፋፈል በማበጣበጥ አቅማቸውን እናዳክማለን ብለው ላይሳካላቸው ይደክማሉ ብለዋል። የጭንቅላታቸው ሐሳብ ደርቆ ለሆዳቸው ያደሩ ጽንፈኞችና አሸባሪዎች ደግሞ የስልጣን ጥማቸውን ለማርካት ለስልጣን የሚያበቃ ሐሳብና አገር የሚለው ሐሳብ ጠፍቶባቸው በጉልበት ስልጣን እናገኛለን ብለው ባንዳ ሆነው እንደሚፋለሙ ማስተዋል። እኛ ደግሞ ብሔርን፣ ሃይማኖትን የማይከፋፍለን የሀገራችን እድገትና ከፍታ እንዲሁም የህዝባችን መለወጥና መበልጸግ ዓላማ አድርገን ጎጥን ሳይሆን ኢትዮጵያን የምናስቀድም ኢትዮጵያዊ ወታደሮች ነን ሲሉ ነው የተናገሩት። ጀነራል አበባው በአሁኑ ሰዓት ስልጣን የሚያዘው በሐሳብ የበላይነት እንጂ በጉልበት አይደለም። እኛ መነሻችን መዳረሻችን ህገ መንግስቱ ነው። ይህንን መነሻ በማድረግ ህግና ህገ መንግስታዊ ስርዓቱን ለማስከበር ሀገራችንን የሚመጥን በትጥቅም በሰው ኃይልም የተደራጀ ዘመናዊ ሰራዊት ተገንብተዋል። እንደ ልዩ ዘመቻዎች ዝም በኢትዮጵያ ታሪክ ታይቶ የማይታወቅ በርካታ ኮማንዶና አየር ወለድ ስፔሻል ፎርስ መገንባት ተችሏለን ብለዋል። ከሀገራችን ብሔራዊ ጥቅም ጋር በተያያዘም የኢትዮጵያ ብሔራዊ ጥቅም ለማስከበር በሰላም ከሚያምን ከሁሉም ጋር በሰላማዊ መንገድ እንሰራለን። በጉልበት የሚመጣ ካለ ግን የሀገራችንን ብሔራዊ ጥቅም ለማስከበር ሙሉ ዝግጁነት አለን ሲሉ ተናግረዋል። በመጨረሻም እኛ ታሪክ ያለን የታላቅ ሀገር ሰራዊት ነን። ለቀጠናውም ሰላም መስፈን ትልቅ ድርሻና ኃላፊነት አለብን። ይህንን መሰረት አድርገን ቀጠናዊ ትስስርን በማጠናከር እየሰራን ነው ያሉት የጦር ኃይል ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ብዛት ቁጥር ያለው ህዝብ ይዘን በሰላማዊ መንገድ የቀይ ባህርን የወደብ አማራጭ መጠቀም አለብን ማለታችን እንደ ስህተት ቆጥረውት የሚጫጩ እንዳሉም ጠቅሰዋል። በሌላ በኩል ጅቡቲ አረብ ኤሚሬትስን ወቀሰች። የጅቡቲው ፕሬዝዳንት የተባበሩት አረብ ኤሚሬቶች ቀጠናውን እያተራመሰች ነው ሲሉም ገልጸዋል። ፕሬዝዳንቱ የተባበሩት አረብ ኤሚሬቶች በአፍሪካ የምታደርገው ኢንቨስትመንት ወታደራዊ መስፋፋትን በውስጡ የያዘ ነው ሲሉም ገልጸዋል። ፕሬዝዳንት ኦማር ጊሌህ የተባበሩት አረብ ኤሚሬቶች በአፍሪካ የምታደርገው የ110 ቢሊዮን ዶላር ኢንቨስትመንት በኢኮኖሚ ልማት ሽፋን ወታደራዊ መስፋፋትን በውስጡ የያዘ ነው ሲሉም ገልጸዋል። ፕሬዝዳንቱ ሀገሪቷን አካባቢው እንዳይረጋጋ እያደረገች ነው ብለው ሲከሱ ከቅርብ ጊዜ ወዲህ በወደብ እና በቴሌኮሙኒኬሽን በመሳሰሉ ቁልፍ መሰረታዊ ልማቶች ላይ የሚታዩ አጋርነቶች ኢኮኖሚያዊ እንድምታ ሳይሆን ያላቸው የአፍሪካ ሀገራትን ሉዓላዊነት ጥያቄ ውስጥ የሚከቱ ወታደራዊ ዓላማዎችን የያዙ ናቸውም ብለዋል። የጅቡቲው ፕሬዝዳንት በተጨማሪ ከዚህ በፊት የተባበሩት አረብ ኤሚሬቶች በእኛ ወደብ ላይ ወታደራዊ ሰፈር ለመገንባት ጥያቄውን ስላልተቀበልን ትኩረቷን ወደ ጎረቤት ሀገሮች አድርጋለችም ብለዋል። ፕሬዝዳንቱ በአካባቢ ኢኮኖሚን ከወታደራዊ ትብብር ጋር የቀየጡ አካሄዶች ስጋት ናቸው ያሉ ሲሆን ሁኔታዎቹ የኛ ሉዓላዊነት እንዳይሸራረፉ በአትኩሮት እንከታተላለንም ብለዋል። ጅቡቲ በአሁኑ ወቅት እንደ አሜሪካ፣ ቻይና፣ ፈረንሳይና ጃፓን ላሉ ሀገራት ወታደራዊ ሰፈሮችን በባህሯ ላይ መስጠቷም ይታወቃል። የኢትዮጵያ ንግድ ባንክ የመንግስት ሰራተኞች የመኖሪያ ቤት ችግር ለመቅረፍ 120 ቢሊዮን ብር ብድር ለማቅረብ ከአዲስ አበባ ከተማ አስተዳደር ቤቶች ልማት ፕሮጀክት ጋር መግባቢያ ሰነድ መፈራረሙን ታውቋል። ብድሩ በ2575 የቤቶች ልማት መርሃ ግብር ከ41 ሺህ በላይ የመንግስት ሰራተኞችን ተጠቃሚ እንደሚያደርግ ነው ባንኩ የገለጸው። የባንኩ ብድር ዝቅተኛ ወለድ በ20 ዓመት የሚከፈል ይሆናልም ተብሏል። የከተማ የቤቶች ልማት ቢሮ በባንኩ ብድር የሚገነቡት መኖሪያ ቤቶች በቅድሚያ ለመምህራን እንደሚሰጡም ነው የገለጸው። ሰሞነኛ መረጃዎችን እኛን ይመስሉ ነበር።